እሰይ ክብር ጌታ እሰይ ታድሻለሁ ምሕረት ክብር ጌታ ክብር ጌታ ክብር ጌታ ሃሌሉያ ኢየሱስ ስሙ ይባረክ። ጌታ ትልቅ አምላክ ነው። ስሙ ይባረክ። ሃሌሉያ ክብር የኔ ኢየሱስ ስም ከፍ ይበል የኔ ጌታ ኢየሱስ። ተመስገን ተመስገን ተመስገን። የእግዚአብሔር ስም ብሩክ ይሁን። ትንሽ ቪዲዮዬ ባጭር ስለሚልብኝ ነው ቶሎ ብዬ ያልኩት አምልኮን ያቋረጥኩት። ጌታ ስሙ ይባረክ። እግዚአብሔር ትልቅ አምላክ ነው። ወገኖቼ ሰላም ናችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እስቲ ጸልይና ከእግዚአብሔር ቃል አንድ ስፍራ አንብቤ እወጣለሁ። ሃሌሉያ። ጌታ እግዚአብሔር ሆይ እናመሰግንሃለን። አብረህን ስለነበርክ እግዚአብሔር ሆይ በአምልኮ ስለባረከን በእውነት ጌታ እግዚአብሔር ከአንተ የተነሳ ሙሉን ቀን ደግሞ ጌታ ሆይ በቃል ስትባርከን ጌታ ሆይ በአምልኮ እግዚአብሔር ሆይ በቤተ ክርስቲያንም በቃል በኩል ስትናገረን ቆይተ እግዚአብሔር ሆይ ወደ ቤታችን መተንም ደግሞ በዚህም ስፍራ ጌታ ሆይ የአምልኮ ጊዜ ስለሰጠህን እናመሰግንሃለን፣ እናከብረሃለን፣ እንባርካሃለን። አሁንም ደግሞ ጌታ አምላክ ሆይ አንተ በቃል ተናገረን፣ ቃልህን ደግሞ ለነፍሳችን እግዚአብሔር ሆይ በጌታ በኢየሱስ ስም በፈለከው መንገድ አንተ ተናገረን። ጌታ ሆይ እናከብረሃለን፣ እንወድሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ወገኖቼ ከእግዚአብሔር ቃል ዛሬ ላነብ የፈለግኩት ሉቃስ ወንጌል ነው። ከዚህ ክፍል ዛሬ በቸርችም የተማርነው ይሄንኑ ክፍል ነው። በጣም ደስ የሚል ቃል ነበረ። እኔ ደግሞ ከውስጡ ለራሴ የተረዳሁትም መልሼ ከእናንተ ጋር ደግሞ እካፈላለሁ። ጌታ ስሙ የተባረከ ይሁን።
በናዝሬቱ በኢየሱስ ስም አነባለሁ። ሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ ማለት ነው። በዚያም ምድር መንጋዎችን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያው አበራ፣ ታላቅ ፍርሃት በዙሪያቸው አበራ፣ ታላቅ ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ሃሌሉያ! ለሕዝቡ ሁሉ የሚሆን ሃሌሉያ! ጌታ ስሙ ይባረክ። ለሕዝቡ ሁሉ ለአንድ አይደለም፣ ለእናንተ ብቻ አይደለም፣ ለነዛ ብቻ አይደለም፣ ለሕዝቡ ሁሉ የሚሆን ሃሌሉያ! ኢየሱስ ጌታ ነው። ለሕዝቡ ሁሉ የሚሆን ሃሌሉያ! ለሕዝቡ ሁሉ የሚሆን ታላቅ ደስታ ወገኖቼ፣ አንዳንድ ደስታ በአንዳንድ ሰፈር ብቻ የሚቀር አለ፣ በአንዳንድ አካባቢ ላይ ብቻ የሚሆን አለ። ይሄ ግን ከክርስቶስ የሆነው ክርስቶስ ኢየሱስ በቃ እኛን እኔና እናንተን ለማዳን ወደዚህ ምድር ሲመጣ የሆነው ምንድን ነው? እሱ ለሕዝብ ሁሉ የሚሆን ደስታ ነው የሆነው። ደስታ። የእግዚአብሔር ስም ብሩክ ይሁን። ዛሬ ለእኔና ለእናንተ ሃሌሉያ ደስታችን ክርስቶስ ኢየሱስ ተወልዷል። ዛሬ አይደለም የተወለደው፣ ልደቱን ነው እንጂ የምናከብረው። ክርስቶስ ኢየሱስ ክርስቶስ ከተወለደ ከዛሬ 2025 ዓመት በፊት ክርስቶስ ኢየሱስ ተወለደ። የእግዚአብሔር ስም ብሩክ ይሁን። ለእኔና ለእናንተ ለሕዝብ ሁሉ ደስታ ማለት ለጥቂት ሰው አይደለም፣ ለዚህ ሰፈር አይደለም፣ ለዚህ ሀገር አይደለም፣ ለሕዝብ ሁሉ የሚሆን ደስታ። የእግዚአብሔር ስም ብሩክ ይሁን። ጌታ ስሙ ይባረክ። ደስታችን ከጌታ ዘንድ ነው። ሐሴት የምናደርገው በእግዚአብሔር በቃ በክርስቶስ ኢየሱስ በውስጣችን ከመኖሩ የጸጋው ኃይል ነው ደስታችን። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። እንደዚህ ይላል። በጣም የሚገርመው ነገር የጌታ ክብርም በዙሪያቸው አበራ ይላል። የጌታ ክብርም በዙሪያቸው ላይ አበራ። መላእክቶች ናቸው እያወሯቸው ያሉት። በዛ ስፍራ ላይ የእግዚአብሔር ክብር በዙሪያቸው ላይ አበራ ይላል። የእግዚአብሔር ስም ብሩክ ይሁን። ክርስቶስ ኢየሱስ ራሱ ብርሃን ነው። ወደዚህ ምድር ሲመጣ ጨለማው ላይ ነው ያበራው። ዛሬ በእኔና በእናንተ ሕይወት ውስጥ ትልቅ ብርሃን አለ። ይሄ ትልቅ ብርሃን ለዓለም መታየት ያለበት ብርሃን ማለት ነው። ይሄ ብርሃን ወደ እኔና ወደ እናንተ ልብ ውስጥ ገብቷል። ይሄ በእኛ ውስጥ ያለው ብርሃን ደግሞ ለዓለም ለምድር ሁሉ የሚያበራ ብርሃን በውስጣችን አለ። ምክንያቱም ሃሌሉያ በክርስቶስ እንሆን የበራልን ሰዎች ነን። ብርሃን ውስጥ ያለን ሰዎች ነን። የእግዚአብሔር ስም ብሩክ ይሁን። እኛ የተቀበለውን ብርሃን ደግሞ ለሌሎች ልናሳያቸው ያስፈልጋል ማለት ነው። የእግዚአብሔር ስም ብሩክ ይሁን። ዛሬ አይደለም ይሄ ብርሃን የመጣው። ይህ ብርሃን ክርስቶስ ኢየሱስ ሲወለድ ወደዚህ ምድር ሲመጣ ለሕዝብ ሁሉ የሚሆን ብርሃን ይላል። እዚህ ቦታ ላይ ለሕዝብ ሁሉ ደስታን የሰጠ አምላክ ነው። ሃሌሉያ ጌታ ስሙ ይባረክ። ከዛም ደግሞ በዙሪያቸው በራ ካለ በኋላ ታላቅ ፍርሃትም ፈሩ ይላል። ታላቅ ፍርሃትም ፈሩ። ምክንያቱም ያላዩት ነገር ነው፣ ያልተለማመዱት ነገር ነው፣ በፊት የማያውቁት ነገር ነው። እነሆ በጣም አዲስ ነገር ነው በሕይወታቸው ላይ የሆነው። ከዛ የተነሳ ፈሩ ይላል። ወገኔ ዛሬ አንተስ የምትፈራበት ነገር ይኖር ይሆን? እግዚአብሔር አምላክ ካንተ ጋር ነው፣ አትፍራ ይላል እግዚአብሔር። ሃሌሉያ አትፍሩ ይላል የእግዚአብሔር ቃል። ሃሌሉያ ጌታ መልካም አምላክ ነው። አንዳንድ ጊዜ በሚያስፈራ ነገር ውስጥ ሆነን ምንም በቃ ልባችን እንደ አንበሳ ልብ በቃ ጠንክሮ በርትተን ስናይ አንዳንድ ሰው ከስጋው ይመስለዋል፣ የራሱ ብርታት ይመስለዋል። ነገር ግን ክርስቶስን ከሌለ ብርታት የለም። ክርስቶስ በውስጣችን ያለ ያ የእሱ አቅም ነው ዛሬ እኛ እንድንበረታ ያደረገን፣ እንድንጸና ያደረገን።
ሃሌሉያ። ብዙ የሚያስፈራ ነገር ዙሪያችን ላይ ያለ፣ ብዙ የሚያስደነግጥ ነገር በዙሪያችን ላይ ያለ፣ ፍርሃት ከኛ ተወግዶ ጠንክረን እንድንኖርና እንድንቆም የሚያደርገን የእግዚአብሔር መንፈስ ብቻ ነው። ሃሌሉያ። ጌታ ስሙ ይባረክ። ለዚህ ነው አትፍሩ አላቸው መልአኩ። አትፍሩ። ሃሌሉያ። ጌታ ኢየሱስ ወደዚህ ምድር ሲመጣ ፍራቻችንን ከኛ አስወግዷል። የእግዚአብሔር ስም ብሩክ ይሁን። ምክንያቱም ነፍስ እሱን ካመነች፣ በእሱ ከኖረች ፍርሃት የለም። ምክንያቱም ከሁሉ የሚበልጠው በእሷ ውስጥ ስላለ ማለት ነው። የእግዚአብሔር ስም ብሩክ ይሁን። ጌታ ስሙ ይባረክ። በዚህ ስፍራ ላይ አትፍሩ አለ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ አለ። ድጋሚ አትፍሩ። ታላቅ የምስራች ይዤላችሁ መጥቻለሁ። አዲስ ነገር ይዤላችሁ መጥቻለሁ። ይሄንን ልነግራችሁ ነው። አትፍሩ። ሃሌሉያ። ኢየሱስ ጌታ ነው። አትፍሩ። በጣም የሚደንቅ ነገር ነው። አትፍሩ። ለማርያምም ያን የተባለው ለዮሴፍ አባትም ለዮሴፍ አባት ኖት ዮሴፍ አባት ለዮሴፍም እንዲህ ነው የተባለው። ለእያንዳንዱ ሰው የልብ ጥንካሬ እግዚአብሔር እራሱ ነው፣ ሰው አይደለም። በራሱ ኃይል ማንም መጠንከር አይችልም። በራሱ ኃይል ማንም መበርታት አይችልም። ፍርሃታችንን ደግሞ ጌታ ያውቃል፣ አስቀድሞ ስለሚያውቅ አትፍሩ። አትፍሩ። በቃ በፍጹም አትፍሩ ይላል። የእግዚአብሔር ስም ብሩክ ይሁን። ብርታታችንና ጽናታችን ጌታ ብቻ ነው። ሃሌሉያ። ሃሌሉያ። አዎ እንደዚህ አላቸው። ሃሌሉያ። ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ ይላል። ብዙ የሰማይ መላእክትም ከመልአኩ ጋር ነበሩ ይላል። አንድ ብቻ አይደለም፣ ብዙ ነበሩ። ሃሌሉያ። ጌታ ስሙ ይባረክ። ብዙ መላእክትም ከመልአኩ ጋር ነበሩ ይላል። ሃሌሉያ። ጌታ ስሙ ይባረክ። ሕፃን በግርግም ተኝቶ ታገኛላችሁ። ሃሌሉያ። ክርስቶስ ኢየሱስ ክብሩን ጥሎ በግርግም ውስጥ ለእኛ የተወለደው እኔና እናንተን ለማዳን፣ ለእኔና ለእናንተ ሃሌሉያ የዘላለም ሕይወት ሊሰጠን። እንዴት ያለ ፍቅር ነው! አምላክ ሆኖ ሳለ በሰው አምሳያ እንደገና በግርግም ውስጥ ሃሌሉያ። በዚህ ዘመን እስቲ በግርግም የተወለደ ልጅ ቢባል ይገኛል? አይገኝም፣ አይገኝም በፍጹም። እሱ ግን አምላክ ሆኖ ሳለ ነው በግርግም ውስጥ። ሃሌሉያ። ጌታ ስሙ ይባረክ። ክብሩን ጥሎ የመጣልን ጌታ ስሙ ይባረክ። እኔና እናንተ የምናመልከው አምላክ ሃሌሉያ፣ ይሄን ያህል የሚወደን አምላክ ነው። ጌታ ስሙ ይባረክ። ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ ይላል። ሰላምን ሃሌሉያ። የሰው ልጅ ሰላሙን ያጣው በራሱ ጊዜ እንጂ ሃሌሉያ። እግዚአብሔር አምላክ የሰላም አምላክ ነው፣ የእረፍት አምላክ ነው። ሃሌሉያ። እናርፍበት ዘንድ እድል የሰጠን አምላክ ሃሌሉያ። ወደ እሱ ተጠቅቶ የሚታወክ የለም። እሱ ሰላም ነው፣ እረፍት ነው። ሃሌሉያ። ለዓለም በሙሉ ለምድር በሙሉ ሰው በራሱ ጊዜ አላርፍ ስለሚል ብቻ ነው ሰላሙን የሚያጣው። ለምን? ተቻችሎ ተስማምቶ በፍቅር መኖር ስለማይፈልግ እንጂ ክርስቶስን የመረጠ በክርስቶስ የሆነ
ልቡን ለክርስቶስ የሰጠ ሰው ራሱን አስገዝቶ ሰላሙን ጠብቆ ለዘላለም ይኖራል። የእግዚአብሔር ስም ብሩክ ይሁን። ጌታ ትልቅ አምላክ ነው። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤቴ ልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ ይላል። እግዚአብሔርም የገለጠልንን። ወገኔ ሆይ በራስ ጊዜ ምንም ነገር ማወቅ አትችልም። እግዚአብሔር ሲገልጥ ብቻ ነው። ሃሌሉያ። ጌታ እውነቱን ይገልጥልናል። ወደኛ ኢየሱስ ሲመጣ፣ ወደ ህይወታችን ኢየሱስ ሲመጣ፣ እሱ ሲፈልገን፣ እሱ ሲቀበለን፣ ሃሌሉያ። ኢየሱስ ጌታ ነው ወገኖቼ። እግዚአብሔር ያግኘን። በቃ እግዚአብሔር ያግኘን። ጌታ ሲያገኘን እንዴት መልካም ነገር ነው። እግዚአብሔር የገለጠልንን አሉ እነኚህ ሰዎች። የተገለጠላቸው ነገር እኮ አልነበረም ነበር በፊት፣ ግን መልአኩ ወደ እነሱ መጥቶ ሜሴጁ ሲነግራቸው የተገለጠ ነገር፣ የሚታይ ነገር፣ ብርሃን ነገር አዩ ማለት ነው። የእግዚአብሔር ስም ብሩክ ይሁን። እንዴት ደስ ይላል። ዛሬ ይሄ ኢየሱስ ለእኔና ለእናንተ ወደ ህይወታችን ይንጣ። ወደ ምድር እሱ መጥቶ ዋጋን ከፍሎ በአባቱ ዘንድ ዛሬ አለ። ዋጋ ከፍሎ ለብዙዎቻችን የመዳንን መንገድ አሳይቶን ማለት ነው። ዛሬ የክርስቶስን መንገድ ያልያዛችሁ፣ የክርስቶስን መንገድ ያላያችሁ፣ ይሄ በግርግም የተወለደው ለእናንተ ሲል ነው። ለእናንተ ሲል ተወልዶ ብቻ አልቀረም። ትልቁ ነገር፣ ትልቁ ምስጢር ያለው መስቀሉ ላይ ነው። ሃሌሉያ። የመስቀል ዋጋን ከፈለ። በመስቀል ላይ ራሱን አሳልፎ ህይወቱን ለእኔና ለእናንተ ከፍሎ ደም ፈሶት እጆቹ በሚስማር ተቸንክረው፣ እግሮቹ በሚስማር ተቸንክሎ፣ ቀኝ ጎኑ ተወግቶ ዋጋ ለእኔና ለእናንተ ከፍሏል። ዛሬ በአባቱ ቀኝ ነው ያለው። ትልቁ ነገር የመስቀሉን ነገር መርሳት የለብንም። መወለዱን ብቻ አይደለም። ብዙ ሰዎች መወለዱን ብቻ ነው የሚያስቡት። መወለዱን ብቻ አይደለም። ያ የተወለደው ክርስቶስ ኢየሱስ የተወለደበት ምክንያት ነበረው። ለእኔና ለእናንተ በመስቀል ላይ ዋጋን መክፈል። ያን ዋጋ ከፍሎ ነው ክርስቶስ እኔና እናንተን አድኖን ወደ መንግስት ሰማያት እንድንገባ እድል የሆነን። ስለዚህ ዛሬ ይህንን ክርስቶስ ያልተቀበላችሁ፣ በፍርሃትና በመንቀጥቀጥ ውስጥ ዘመናችሁን በጭንቀት ውስጥ የምታሳልፉ፣ ክርስቶስ ዛሬ ወደ እናንተ ህይወት ይግባ። ከዛሬ 2025 ዓመት በፊት የተወለደው ያ ክርስቶስ ለእኔና ለእናንተ ዋጋ ከፍሎ ዛሬ እኛን ከሞት ያዳነን ያ ህይወት ይግባችሁ። ገብቷችሁ ወደዚህ ጌታ እጆቻችሁን አንስታችሁ በሱ እግር ስር ሃሌሉያ ንስሐ ገብታችሁ ክርስቶስ ኢየሱስን እንደ ግል አዳኛችሁ ተቀበሉ። ስትቀበሉት እሱ የህይወታችሁን አቅጣጫ ያስተካክላል። እሱ ይመራችኋል። እሱ ለህይወታችሁ ሁሉ ሊድ የሚያረጋችሁና በኑሯችሁ ላይ ደግሞ የሚያስፈልጋችሁን ነገር የሚጨምርላችሁ እሱ ነው። ስለዚህ ወደዚህ ጌታ ኑ ብለን እንላለን። እሱ እውነት ነው። እሱ ህይወት ነው። እሱ መንገድ ነው። ከሱ ውጪ ሌላ ምንም መንገድ ሊያድን የሚችል የለም። ስለዚህ ወደዚህ ክርስቶስ ኑና እረፍት ይሆንላችሁ። ጌታ ኢየሱስ ይባርካችሁ። መዳን የምትፈልጉ ይሄ ክሪስመስን በቃ ክርስቶስ ተወለደ ብቻ ብለን እንዲሁ በመወለዱ ብቻ እንዲያጨብጭበን የምንለው ሳይሆን ዲፕ መረዳት አለብን። የተወለደው ለምንድን ነው? በግርግም ውስጥ ራሱ እንደገና በዛ ስፍራ ላይ የሰው ልጅ እንኳን በአሁኑ ሰዓት የማይወለድበት ቦታ አምላክ ሆኖ መጥቶ በዛ ስፍራ ላይ ተወልዶ እንደዛ አይነት እድገት አድጎ ሃሌሉያ
በውኑ ከናዝሬት መልካም ነገር ይወጣልን ብለውት ያሉት ኢየሱስ ማለት ነው። እሱ ለኛ ብዙ ነገር አድርጎልናል። ይህንን ጌታ በዛ ምድር ላይ ሰው ሆኖ በመምጣቱ ነው በሰው አምሳያ መምጣቱን ነው ሰዎች ያሰቡት ከናዝሬት መልካም ነገር ይወጣልን ብለው ያሉበት። ሃሌሉያ። እሱ ግን የምድር አዳኝ፣ በምድር ላይ ያለውን ሕዝብ ሁሉ አዳኝ የሆነ አምላክ ነው። ቀድሞም የነበረ አሁንም ያለ ለዘላለምም የሚኖር አምላክ ነው። ስለዚህ ይህንን ጌታ እንደ ግል አዳኛችሁ ተቀበሉት። እውነትም ሕይወትም መንገድም እሱ ብቻ ነው። በሱ ካልሆነ በስተቀር ወደ መንግሥተ ሰማያት መግባት መንገድ የለም። ጌታ ኢየሱስ ይባርካችሁ። ጸልዬ እወጣለሁ። ነፍሳችሁን ለጌታ ማስረከብ የምትፈልጉ፣ ወደ እግዚአብሔር መንግሥት መምጣት የምትፈልጉ እኛን ኢንቦክስም ማነጋገር ትችላላችሁ። ብዙ አገልጋዮች ኦንላይን አሉ። ለፈለጋችሁት አገልጋይ አነጋግሩና ንስሐ ግቡ። ይሄ ዓመት ሳያልፋችሁ ወገኖቼ፣ ይሄ ዓመት ሳያልፋችሁ፣ ቀኒቷን አታቁም። የመዳን ቀን ግን ዛሬ ናት። እችን የመዳንን ቀን ተጠቀሙባት። እግዚአብሔር ለምክንያት ነው ይህንን በጆሮአችሁ ላይ እንድትሰሙ ያደረገው እና ጌታን የማታውቁ ሰዎች ወደ እግዚአብሔር መንግሥት ኑ፣ ንስሐ ግቡ ላለሁኝ። ጌታ ኢየሱስ ይባርካችሁ። አባቴና አምላኬ ሆይ አመሰግንሃለሁ። ጌታ ሆይ አንተ ትልቅ አምላክ ነህ፣ ድንቅ ጌታ ነህ፣ ጻድቅ አምላክ ነህ። እግዚአብሔር ሆይ ስላደረክልን፣ እግዚአብሔር ሆይ ስለከፈልክልን ዋጋ ወደ መንግሥት እንድንገባ ጌታ እግዚአብሔር አባትና አምላክ ሆይ አንድያ ልጅህን ሰጥተህ ያዳንከን አንተ ነህና እናመሰግንሃለን። ስምህን ከፍ ከፍ እናደርገዋለን። አባቴና አምላኬ ሆይ አሁንም ዘመናችን ለአንተ የተወረሰ ይሁን። እድሜያችን ለአንተ የተወረሰ ይሁን። መውጣት መግባታችን ለአንተ የተወረሰ ይሁን። በእውነት ጌታ እግዚአብሔር አንተን ብቻ ይዘን ጌታ እግዚአብሔር ከአንተ መንገድ ወደ ግራም ወደ ቀኝም ሳንል ጌታ እግዚአብሔር ክብርህን እያወራን ጌታ እግዚአብሔር ዘመናችን በቤትህ ውስጥ ብቻ ይለቅ። ጌታ ሆይ እናከብረሃለን፣ እናመሰግንሃለን። ያደረክልን ብዙ ነው። ስምህ ከፍ ከፍ ይበል። በዚህ አዲስ ዓመት ደግሞ ጌታ ሆይ እግዚአብሔር ሆይ ተቅበዝብዘው በውጭ ያሉትን የእግዚአብሔርን ነገር ያልገባቸውን ጌታ ሆይ አይኖቻቸውን አብርተ ጌታ ሆይ ወደ መንግሥት እንድትጨምራቸው በኢየሱስ ስም ጸለይን። ጌታ እግዚአብሔር የተመረጡት ጌታ ሆይ እግዚአብሔር ሆይ ወደ ቤት እንዲገቡ ቃልህን በተገኘ ሁኔታ ባሉበት ስፍራ ጌታ ሆይ አንተ እንድትልክላቸው በኢየሱስ ስም እኔ ጸለይኩኝ። እግዚአብሔር ሆይ ስለምታደርገው ነገር ሁሉ እናመሰግንሃለን። በእውነት አንተ ድንቅ አምላክ ነህ። ስም ከፍ ከፍ ይበል። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ኢየሱስ ጌታ ነው። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። ሼር ማድረግ እንዳትረሱ። ደግሞ ፔጄን ላይክ አድርጉ እስቲ። ምን አለበት ማለትም ብዙ ቪዲዮ አለ፣ ግን ማንም ቼክ እያደረገው አይደለም እና ለዛ ነው አንዳንድ ጊዜ ፌስቡክ ላይ ዝም ብዬ የቆዩትን ቪዲዮዎች የምለቀውና ፕሊስ ዩቱቤን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እንደገና ደግሞ ፔጄን ግቡና እዩት። ቻይናልም አለኝ፣ ዩቱብም አለኝ፣ ፕሮፌሽናል ዌብሳይትም አለኝ። ሁሉንም እስቲ ቼክ አድርጉ ፕሊስ። ቴንኪዩ። ጌታ ይባርካችሁ። ዘመናችሁ የተባረከ ይሁን።